ሰኔ ላይ የሚሰጠው ኤግዚት ኤግዛም ወይም የመውጫ ፈተና መውሰድ የምትፈልጉ ተማሪዎች የትምህርት ምዘናና ፈተናዎች አገልግሎት ሰኔ ወር የሚሰጠው የመውጫ ፈተና ወይም ኤግዚት ኤግዛም የሚሰጥበት ጊዜ ከሰኔ 2 እስከ ሰኔ 12 2018 ዓ.ም መሆኑ ይታወቃል። በ2018 ዓ.ም ሰኔ ወር ላይ በሚሰጠው ኤግዚት ኤግዛም ወይም መውጫ ፈተና መውሰድ የምትፈልጉ ተማሪዎች በዛሬው ቪዲዮ ኤግዚት ኤግዛም ለመውሰድ ምዝገባው ከመቼ እስከ መቼ እንደሆነና ኤግዚት ኤግዛም መውሰድ የሚችለው ምን አይነት ተማሪ ነው ወይም ምን አይነት ሰው ነው፣ ኤግዚት ኤግዛም የማይወስደውስ ምን አይነት ተማሪ ነው የሚለውን ኢንዲቴል በዚህ ቪዲዮ ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የትምህርት ምዘናና ፈተናዎች አገልግሎት ሰኔ ወር ላይ የሚሰጠው ኤግዚት ኤግዛም ፕሮግራሙን ቀድሞ ይፋ አድርጓል። እንግዲህ ኤግዚት ኤግዛም ወይም የመውጫ ፈተናው የሚሰጥበት ጊዜ ሰሌዳ ከሰኔ 2 እስከ ሰኔ 12 2018 ዓ.ም መሆኑን ይፋ አድርጓል። በዚህ ፕሮግራም ውስጥ ባለው ፈተና መስጫ ጊዜ ሰሌዳ ውስጥ ኤግዚት ኤግዛም መውሰድ የምትፈልጉ ተማሪዎች እንግዲህ የትምህርት ምዘናና ፈተናዎች አገልግሎት የምዝገባ ጊዜውን ይፋ አድርጓል። የመውጫ ፈተና ለመውሰድ መጀመሪያውኑ መመዝገብ አለባችሁ። ከዚህ በፊት ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ያላመጣችሁ እና ሰኔ ወር ላይ የሚሰጠው ለመጀመሪያ ጊዜ ኤግዚት ኤግዛም መውሰድ የምትፈልጉ አጠቃላይ መውሰድ የምትፈልጉ ተማሪዎች እንግዲህ የ2018 ዓ.ም የቅድመ ምረቃ ትምህርት መውጫ ፈተና ምዝገባ ተጀምሯል። ምዝገባውም የሚካሄደው ከሚያዝያ 26 እስከ ግንቦት 7 2018 ዓ.ም የሚከናወን መሆኑን የትምህርት ምዘናና ፈተናዎች አገልግሎት ይፋ ማድረጉ ይታወቃል። እንግዲህ ከዚህ በፊት ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ያላመጣችሁ ተማሪዎች ልትሆኑ ትችላላችሁ። ወይም ለመጀመሪያ ጊዜ ሰኔ ወር ላይ በሚሰጠው በዚህ 2018 ዓ.ም በሚሰጠው ኤግዚት ኤግዛም ፕሮግራም መውሰድ የምትፈልጉ ተማሪዎች ልትሆኑ ትችላላችሁ። እንግዲህ ኤግዚት ኤግዛም መፈተን የምትፈልጉ ተፈታኞች በተሰጠው የምዝገባ ጊዜ ማለትም ከሚያዝያ 26 እስከ ግንቦት 7 2018 ዓ.ም ባለው የምዝገባ ጊዜ ገደብ ውስጥ ብቻ እንድትመዘገቡ የትምህርት ምዘናና ፈተናዎች አገልግሎት አሳስቧል። እንግዲህ በ2018 ዓ.ም ሰኔ ወር ላይ በሚሰጠው የመውጫ ፈተና ፕሮግራም ውስጥ ፈተናውን መውሰድ የምትፈልጉ ከዚህ በፊት ተፈትናችሁ ያላለፋችሁ እና ለመጀመሪያ ጊዜ መፈተን የምትፈልጉ እጩ ተመራቂ ተማሪዎች በዚህ በተጠቀሰው ጊዜ ውስጥ ተመዝግባችሁ ለፈተናው እንድትዘጋጁ ከወዲሁ ሪከመንድ እናደርጋለን። እንግዲህ ፈተናውን መውሰድ የሚችለው በዚህ በተጠቀሰው ጊዜ ውስጥ ማለትም ከሚያዝያ 26 እስከ ግንቦት 7 2018 ዓ.ም ባለው ቀናት ውስጥ የተመዘገበ ተማሪ ብቻ ነው። ያልተመዘገበ በዚህ በተጠቀሰው መመዝገቢያ ጊዜ ውስጥ ያልተመዘገበ ተማሪ ለፈተናው መቀመጥ አይችልም ማለት ነው። ይህንን አውቃችሁ ካሁኑ ለሰኔ ወር ውስጥ ለሚሰጠው ኤግዚት ኤግዛም ወይም መውጫ ፈተና በደንብ ዝግጅት እንድታደርጉ ሪከመንድ እናደርጋችኋለን። ለኤግዚት ኤግዛም እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ ከዚህ በፊት የሰራነው ቪዲዮ አለ። እሱን ብታዩት በደንብ ትጠቀሙበታላችሁ። እንዴት መዘጋጀት እንዳለባችሁ፣ እንዴት ማንበብ እንዳለባችሁ፣ በአጠቃላይ ጠቃሚ የሆኑ ነገሮችን በደንብ ታገኙበታላችሁ ብለን እናስባለን። ሌላው እንግዲህ ኤግዚት ኤግዛምን በተመለከተ ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ ኤግዚት ኤግዛምን በተመለከተ መረጃዎችን የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለላችሁ። ጆይን በማድረግ ሌሎች ተጨማሪ መረጃዎችን ቶሎ ማግኘት ይችላሉ። ለዛሬው ግን አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ